ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ዕለተ ሰኞ መጋቢት 28 2018 የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጋችሁ ወደ ውስጥ ዝለቁ፣ ሸር አድርጉ፣ ባላችሁ የግንኙነት አውታር ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ይህን ካልኩ በኋላ ሶስት አጫጭር መረጃዎች አሉኝ። የመጀመሪያው የድጋፍ ሰልፍ እየተካሄደ ነው። 8ኛ ዓመት ለውጥ የመጣበትን ምክንያት በማድረግ በዛሬው ዕለት በአፋር በሐረርና በደቡብ ምዕራብ ኢትዮጵያ እየተከናወነ ነው ሰልፎቹ። እንግዲህ ከዚህ በፊት አይዶን ነው ስሙን መጥራት አለብኝ ይሆን አላቅም። በኢትዮጵያ ፖለቲካ ውስጥ ተዋናይ ነኝ የሚል ሰው እየተካሄደ ያለው ሰልፍ ኦሮሚያ ላይ ብቻ ነው ድጋፍ ሰልፍ እየተካሄደ ያለው። ይህም ሰልፍ ኦሮሚያ ላይ መካሄዱ ለውጡ የኦሮሞ ሕዝብ ብቻ የመጣ አስመስሎ ለመቅረጽ ካለ ፍላጎት አንጻር ነው በሚል አቅርቦ ነበር። እንግዲህ መጋቢት 24 8ኛ ዓመት መጋቢት 24 2010 የኢትዮጵያ ሕዝብ ለውጥ ነው። በወቅቱም ያልኳችሁ ነው የኢትዮጵያ ሕዝብ ለውጥ ነው። በለውጡ ሂደት አንዱ ከፍ ያለ አስተዋጽኦ ይኖረው ይሆናል እንዲው ማለት በማቀጣጠል ሂደት። ከዛ ውጭ ግን ይሄ ለውጥ መጋቢት 24 የተከሰተ ለውጥ ብቻ አይደለም። ከዛ በፊት በንጉሱ ስርዓት የነበሩ ሰዎች አገር ለቀው ይሄዱ፣ ኢብን የንጉሱ ስርዓት መውደቅ የለበትም ብለው እሱን ለማምጣትም የታገሉ ሊሆን ይችላሉ። በደርግ ስርዓት የነበሩ የደርግ ስርዓትንም ሸሽተው ከዛ በኋላ ስርዓቱ ሲፈራረስበት ላይ መንገድ ይሄዱ፣ በኢህአዴግ ስርዓት በዛ ውስጥ የፖለቲካም ጭቆና የኢኮኖሚም ጭቆና የተለያየ ምክንያት ደርሷቸው ወይንም የተሻለ ለውጥ ይገባናል ብለው በግራም በቀኝም የታገሉ የነዛ ሁሉ ድምር እንደገና ደግሞ በፓርቲ ውስጥ የነበረ በየዘመኑ ሲካሄድ የነበረ ትግሎች ለምሳሌ 91 ጀምሮ 93 ላይ የተቋጨው በኢህአዴግ ውስጥ መለስ ዜናዊ አሸናፊ ነው የወጣበት። በአዴን ውስጥ ክፍፍል አምጥቷል። በሆዴድ ውስጥ ክፍፍል አምጥቷል። ደህዴን ውስጥ ክፍፍል አምጥቷል። ናባተ ኪሾ የታሰሩበት። ከዛ እንደገና 97 ያመጣ የ97 ቅንጅት ያን ያህል ተቀባይነት ያገኘ እየወቀሰ እየከሰሰ አልነበረም ፓርቲው። እኔ የዚህ የኢንተርኔት አንቀጥቅጥ ሰልፉን ተከታትየዋለሁ ብያቸዋለሁ። እንዴ አንዳንድ ጊዜ እድሜያችንን ከእድሜ መማር አለባቸው እዚያ ያሉ ሰዎች። በቃ ስድብ፣ እርግማን፣ ወቀሳ ምን እንዲሆን እንዴ ድሪሚንግ አለ እኮ የድሪሚንግ አፕሮች። እኛ ስልጣን ብንይዝ ይሄን አድርገን ብለህ ልታማልለው ነው የሚገባ። አሁን ካለው የሚኖርበትን የከተማ ለውጥን ረግመህ አመራሩን ረግመህ መሪውን ረግመህ፣ ሁለተኛ ደግሞ ራስን ማስቀመጥ ያስፈልጋል። አንድ ወገን ብቻ አይደለም። አይ መንግስት በቃ እጁን አጣጥፎ ከዛሬ ጀምሮ ጦርነት አቁም ያለው ቢል ይህ ጽንፈኛ የሚያደርገው መታየት መቻል አለበት በሁሉም አቅጣጫ። እና ኤንዌይስ ምልላችሁ ነው ምን ይላል የጻፈው ማን እንደሆነ ይገባቸዋል መቼም። ዛሬ በኦሮሚያ ዞኖች አብይ ስልጣን የያዘበት 8ኛ ዓመት በሰልፍ ሲከበር ውሏል። ከኦሮሚያ ውጭ አሶሳ ከተማ ብቻ ነው ሰልፍ ሲካሄድ ያየሁት። ባለፉት 2-3 ዓመታት ተመሳሳይ ድጋፍ ሰልፎች በኦሮሚያ ሲካሄዱ ሌሎች ክልሎች ላይ አይስተዋሉም። ይህ በኦሮሚያ ብቻ የመንግስት ድጋፍ ትዕይንት የሚዘጋጅበት ምክንያት ምንድን ነው? ኦሮሚያ ላይ ድጋፍ ሰልፍ ኖሮት ሌላ ቦታ ስለሌለ ነው? አይደለም። ቢፈልግ ኑሮ ልክ እንደ ኦሮሚያ እያለ ይቀጥላል። አሁን በተማከለ መልኩ ልክ የኢህአዴግ ዘመን እንደነበረው ከኢህአዴግ ጽሕፈት ቤት ትዕዛዝ እየወረደ 4 ኪሎ ሲያስነጥስ ሌላው የሚያለቅስበት አይደለም ያለው። እኔ አክቹዋሊ እንደዛ እንዲሆን ነው የምፈልገው የእውነት ለመናገር። እንደው እንደ ጌትነት ካላችሁኝ ቼይን ኦፍ ኮማንድ ወይም ይሄ ዩኒቲ ኦፍ ኮማንድ ዩኒቲ ኦፍ ዳይሬክሽን ሊኖር ይገባል። ልል መሆን የለበትም ብዬ አምናለሁ። ቢኮዝ
የኢትዮጵያ የፖለቲካል ካልቸር ያው ፖለቲሳይዝድ ነን። ከኢሰፓ ወይ ሀፓ ወይ ኢህአዴግ ወይ ምናምን እያልን ነው የኖርነው። ያ የፖለቲካ ሰንሰለቱ መላላቱ በራሱ የፈጠረው ችግር አለ ብዬ ከሚያምኑት ውስጥ ነኝ። ይሄን ለመናገር እንኳ ባይሆንም አጀንዳዬ። ስለዚህ አሶሳ ሰልፍ ተካሂዷል። የዛው ቀን መጋቢት 24 አዲስ አበባ ሰልፍ ተካሂዷል። በመላ ኦሮሚያ ነው የተካሄደው እንዴ? ዘን አፋር ለምሳሌ ተካሂዷል። ዛሬ ሀረር ተካሂዷል። የአውሴረሲ ዞን አይሳኢታና ዱብቲ በተመሳሳይ ደቡብ ምዕራብ ኢትዮጵያ በተለያዩ ዞኖች ወረዳዎች ሰልፍ ሲካሄድ ነበር። ዛሬ ማጠቃለያ ቦንጋ ተካሂዷል። እንዳልኳችሁ ሀረር፣ ሌሎችም ሰልፍ ሲወጣ አንድ ላይ ሲወጣ ተገዶ ነው የወጣው፣ ተከፍሎ ነው የወጣው። የለም ደግሞ ሰልፍ ሳይወጣ ሲቀር እንግዲህ እኔ የፓርቲው ነው ብዬ ነው ማምነው ብያቸዋል። ፓርቲ ውስጥ በአንድ ትእዛዝ ዝም ብሎ በዚህ ቀን እንድትወጡ ይህን አይነት መፈክር አድርጉ የሚለውስ አንዱ የፓርቲ ማዕከላዊነት ተገቢ ነው ተገቢ አይደለም አናዘሪሹ። ዞሮ ዞሮ ግን እኔ የማምነው ድጋፍ ነገ ለምሳሌ የምርጫ ድጋፍ በየአካባቢው ሲጠራ ምን ትንተና ሊሰጡ ነው የሚለውን ማየት ያስፈልጋል። ኤኒዌይስ እንደ መረጃ ሰልፍ የተካሄደው አንዱ መረጃ ነው። ሌላው ነዳጅ እንግዲህ የምታዩት ነው። ነዳጅ ከጥረቱም በላይ የሚፈጥረው ደግሞ ሳይኮሎጂካል የሆኑ ጉዳዮች አሉ። በቃ ነዳጅ ሊጠፋ ነው፣ ሚስ ኢንፎርሜሽን አለ፣ ዲስኢንፎርሜሽን። አንዳንዱ ይነሳና ጀስት ዲጂታል ሊትሬሲያችንም ትንሽ አነስ ያለ ስለሆነ ኦፍኮርስ የዲጂታል ሊትሬሲ ጉዳይ ብቻም አይደለም፣ የኛ ሀገር ብቻ ጉዳይም አይደለም፣ በሌላው ዓለም ላይም እየታየ ነው። ይሄ ከኤአይ መምጣት ጋር ተያይዞ የቆየ ፎቶሾፕ የማቀናበር የሰዎችን ደግሞ የሰዎችን ፍርሃት የምናውቅ ከሆነ የሚያስፈራቸውን ነገር የሚያስደስታቸውን ነገር የምናውቅ ከሆነ ይህንን ማዕከል ያደረገ ማኒፑሌሽን ይኖራል ማለት ነው። እና የነዳጅ ችግሩ ዓለም አቀፋዊ ነው አለ የነዳጅ ችግር። ግን ከዛ በላይ ደግሞ ያልተገራ የስግብግብነት ፍላጎታችን አለ። ለምሳሌ አሁን ቁጥጥር እየተደረገ ነው። ሙሉ ለሙሉ ችግሩ ተቀርፏል የሌላ ጉዳይ ነው እንጂ ከኖርማል የመኪናው ካምፓኒው ከሰራው የነዳጅ ሰልቫቲዮ ወይም ማጠራቀሚያ በላይ ተጨማሪ ይዘው የሚሸጡ አሉ፣ ትርፍ አግኝተው። በተለይ አሁን በጣም ከፍተኛ የነዳጅ ፍላጎት አለ ኢትዮጵያ ውስጥ ከማዕድን ጋር ተያይዞ እነዚህ እስካቫተሮች፣ ዶዘሮች። ስለዚህ 5000 ሊትር እስከ 3000 ሊትር በትርፍ በሳልቫቲዮ ብትሞላ በትንሹ 5 ብር በሊትር ብታተርፍ ይህንን እያደረጉ የሚሰሩ ሰዎች አሉና ያ ዞሮ ዞሮ አቅርቦት ኤክሰስ አቅርቦት ሲኖር እንደዚህ አይነት ማጭበርበሮች ይፈታሉ። ግን ኤክሰስ የሚባል አቅርቦት አለ ወይ ኢቭን በሚያመርቱት ሀገራት የሚለውንም ማየት አስፈላጊ ነው። ዞሮ ዞሮ 3 የነዳጅ ለኢትዮጵያ ነዳጅ የጫኑ መርከቦች ጅቡቲ መድረሳቸውን ካፒታል ዘግቧል። እነዚህ የነዳጅ መርከቦች የነዳጅ ጫኝ መርከቦች ወደ 143,000 ሜትሪክ ቶን የሚመዝን ናፍጣና የጀት ነዳጅ የጫኑ መሆናቸውን ከመጋቢት 19 እስከ 23 ባሉት ጅቡቲ መድረሳቸውን እንግዲህ ወደ ሆራይዞን ተራግፈው ከዛ ደግሞ ቦቴዎችም የሚመጡበት ኦፍኮርስ ያው የሙከራ ጊዜ ሙከራ እንደተደረገ አውቃለሁኝ። ከዛ በላይ ግን እነዚህ በዋገኖች በባቡር ቢመጣ ኮስቱንም ከመቀነስ ከጊዜውም አንጻር በጣም መልካም ነው የሚል እምነት አለ። ዞሮ ዞሮ ይሄ እንደ መረጃ ብትዙት። ግን ያኔም እንዳጋጠመ እንዳልኳችሁ ክረምት ባይኖር ሁሉም ቤት እንግዳ ባይኖር ሁሉም ሴት ይላሉ አባቶቻችን። የሴት ሙያዋ የሚታይ እንግዳ ሲመጣ ነው። የቤት አቅሙም የሚታይ ክረምት ሲመጣ ነው። ያፈሳል ላያፈስ የሚለውና ይሄ ችግር ፈተና ነው። ቶሎ ብሎ ችግሩ ቢቀረፍ ያው ከኛም አቅም በላይ መሆኑ እንጂ ከሀያላኑም አቅም በላይ ነው የሆነው። ነገር ግን የአስተምሮን የሚያልፈው ነገር አለ። አንደኛ ወደ ግሪን ኢነርጂ የበለጠ መሸጋገር እንዳለብን። አሁን እኔ መኪና የለኝም፣ ወዳጆች ጋር እያወራን
በፍጹም ነዳጅ አሁን እኔ የኛ ሀገር የገበያ ችግር በጣም በራሱ የምታዩት የኤሌክትሪክ መኪና 600 ሺህ እና 700 ሺህ ብር ነው የጨመረው። እኔ አሁን መንግስት ለሁሉም ነገር መንግስት የታለ ማለት እየከበደ ነው እንጂ የመንግስት ፖሊሲ ወደ ግሪን ኢነርጂ ወደ ኤሌክትሪክ መኪኖች ትራንስፎርም ማድረግ፣ ይህንን የነዳጅ መጥፋትን ተጠቅመው ግን እንደገና የበለጠ አትራክቱ ነው ወደ ኤሌክትሪክ መኪኖች እንዲሄድ እዛ የሚሰሩ ሰዎችስ ማድረግ ነው እንጂ የነበረባቸው በቃ ይህንን አጋጣሚ ተጠቀምን ብሎ 600 ሺህ 700 ሺህ ብር የጨመሩበት ሁኔታ ነው ያለው። አሁን ይሄ ምንድን ነው የምትሉት? የገበያ ህግ እኮ አይደለም፣ ስግብግብነት ነው። ሰው እዚህ ላይ የተሰማሩትንም መንግስት ያስታግሳቸዋል ብዬ ተስፋ አደርጋለሁ። እንዲሁ ፐርሰናሊ ለምን እንደ ፖሊሲ ወደዛ ለመሸጋገር እየሞከርክ ይሄንን ደግሞ ሊገታ የሚችል ገበያው ላይ አፍራሽ ተዋናይ ካለ እሱን ከጨዋታ ውጭ ማስወጣት አስፈላጊ ነው የሚሆነው። ዝሮ ተጨማሪ የነዳጅ ዲፖቶችን ማቋቋም እንዳለብን የአገራዊ የማከማቸት ስርዓታችን የዚህ የናሽናል ኢመርጀንሲ በተለይ ፔትሮሊየም ላይ ወይም ነዳጅ ዘይት ላይ ምን ይመስል ነበር? ስንት ሊኖር ይገባ ነበር? በኢመርጀንሲ ዩኒቱ ላይ ስንትስ አለ? በሰላሙ ጊዜ ከማጠራቀሚያ የነዳጅ ዲፖቶች ትዕዛዝ እየሰጡ ይወጣ የነበረው ስንት ነበር? እሱ ምን ያህል ተተክቷል? ከማጠራቀሚያ ከብሔራዊ ቋታችን ነዳጅ በወጣ ጊዜ በምን ያህል ጊዜ መልሶ መተካት አለበት ወዘተረፈ የሚሉትን የፖሊሲም ጉዳይ የአተገባበርም ጉዳይ የአሰራርም ጉዳይ ይህንን ለማሻሻል እድል የከፈተ ነው የሚል እምነት አለ ፐርሰናሊ። ለምን ችግር ሲመጣ ክራይሲስ ሲመጣ በቃ በክራይሲሱ ብቻ ወይ መጸለይ ወይ ምናምን እሱ ጉዳት አለው እያልኩ አይደለም፣ ግን የአሰራር ማሻሻያ አስፈላጊ ነው። ኮሮና ሲመጣ የሕክምና ስርዓታችንን ለማየት ረድቶናል። ታስታውሳላችሁ ሚሊኒየምን ወደ ማገገሚያ ሴንተር እስከ ማደራጀት ተሄዷል። አሁን ማርበርግ መጣ ሲባል ቢያንስ በስነልቦናም ዝግጁ ስለነበር አላስፈራም አልፈራንም ማለት አይደለም። ያንን መቋቋም ተችሏል ሬዲነሱ ስለመጣ። ክቡር ጠቅላይ ሚኒስትሩን በባለፈው እንደገለጹት በወቅቱ በኮሮና ወቅት 8% ብቻ ነበር መድኃኒት ኢትዮጵያ አምርት ከፍጆታ ውስጥ ታመርት የነበረው 8% ብቻ ነው። አሁን በከፍተኛ ደረጃ አድጓል። በቀጣይ 5 ዓመት ውስጥ ኢትዮጵያ ሙሉ ለሙሉ ያ ማለት ኢትዮጵያ የመድኃኒት ፍጆታዋን ሙሉ ለሙሉ ታመርታለች ማለት አሁንም ነገ እንዳይረሳ። የዛሬ 5 ዓመት ከውጭ መድኃኒት አናስገባም ማለት አይደለም። ፓራስታሞል ብላችሁ ፋርማሲ ሄዳችሁ ጠይቁ፣ የሀገር ውስጥ ነው የውጭ ላችኋል። እንግዲህ የፓራስታሞል የሚቀመመው በስታንዳርዱ ተመሳሳይ ነው። የጀርመኑም መድኃኒት ተለክቶ የጀርመን ፓራስታሞልም በባዮኢኩቫለንስ ወይንም በመድኃኒት ጥራት ማረጋገጫ ተመሳሳይ ነው፣ ተለክቶ ነው፣ አሟልቶ ነው። የኛም አንዱ ባዮኢኩቫለንስ ከትናንት በስቲያ ክቡር ጠቅላይ ሚኒስትር ያስመረቁት የአርማወር ሃንሰን ውስጥ አንዱ ለምሳሌ ከጂኖሚክስ ከባዮኢንፎርማቲክስ እና ከባዮኢኩቫለንስ ጋር ተያያዥ ወደ 40 ላቦራቶሪ ሲመረቁ አንዱ ነው እና በክትባትም በምንም ኤኒዌይስ ችግር ሲመጣ በችግርነቱ ጥሎት የሚሄደው ፈተና ነው፣ ጥሎት የሚሄደው መከራ አለ። ግን ያ ችግር እንዳይደገም የበለጠ እንማርበታለን ወይ የሚለው አንድ መልካም ነገር ነው የሚል እምነት አለኝ። በዚህ ረገድ በአጭር ጊዜ ተጓጉዘው ያለውን ያስታግሳሉ የሚል እምነት አለኝ። ሌላው እንግዲህ ከመካከለኛው ምስራቅ ጋር ተያይዞ እየወጡ ያሉ መረጃዎች ምንድን ነው? ለ45 ቀን የተኩስ አቁም ዶክመንት መቅረቡን ለሁለቱ ሀገራት ለኢራንና ለአሜሪካ ዶክመንት መቅረቡን ያው ሊያቀርቡ የሚችሉ እነማን ናቸው? ኦብቪየስሊ የሚታወቅ ነው። አንደኛዋ ግብፅ አለችበት፣ ሁለተኛዋ ቱርክ፣ ሶስተኛዋ ፓኪስታን እስላማባድ፣ እነኚህ ናቸው ሊሆኑ የሚችሉት። ስለዚህ ያኛው ቀርቧል። ለ45 ቀን ነው እንግዲህ ፐርሰናሊ ያው ጠዋት ነው ቀረጻው የተሰራው 8 ሰዓት ላይ አፕሮፕሪየት ታይም ሁሉ የሚለቅበት ስለሆነ ወደ እናንተ በዛ የሚደርሰው ተጨማሪ ካለ በዕለታዊ ምሽት እንትን እላለሁኝና እኔ ተቀባይነት ያገኛል ብዬ አላምንም። ለምንድን ነው ተቀባይነት የማያገኘው? ለምሳሌ
12 ሰዓት አካባቢ ላይ አንድ የወጣ ዘገባ ምንድን ነው የሚለው የአይአርጂሲው የኢራን ሪቮሉሽናሪ ጋርድስ ኮፕ ወይም የአብዮታዊ ዘቡ የደህንነት መዋቅር አለው፣ ኢንቴሊጀንስ አለው፣ ኔቪ አለው፣ ኤርፎርስ አለው። ብዙ አደረጃጀቶችን ከዚህ በፊት ወደ እናንተ አድርሻለሁ። የዛ የኢንቴሊጀንስ ዩኒት ኃላፊው ማጀር ካደሚ በመኖሪያ ቤታቸው ተመተው መገደላቸው መረጃ እየወጣ ነው። በተመሳሳይ ለምሳሌ ለምሳሌ ኢራን በዛሬው ዕለት የዲዩ ቴሌኮም የሚባለውን የዩናይትድ አረብ ኤሚሬት የዚህ የፉጅራህ የሚባለው ኤሚሬት ውስጥ ወይም ግዛት ውስጥ የሚገኘውን እዛ ላይም ጥቃት ፈጽመዋል። ሁለተኛ የሆርሙዝ ስትሬት ከዚህ በኋላ ከተከፈተ ኢራን የያዘችው አንድ አቋም አለ። ዳሜጅ ደርሶብናል፣ በሚሊተሪ ኢንፍራስትራክቸራችን፣ በሲቪል ኢንፍራስትራክቸር የሞቱ መሪዎች አሉ ወዘተረፈ። ያንን መልሶ ለመገንባት ሲባል የሆርሙዝ ስትሬት ሶቨሪን መሆን መቻል አለበት። ሉዓላዊ ግዛት ሆኖ ምንድን ነው ይሄ ፊም ማስከፍልበት የሚገቡ መርከቦች ወይ የሚተላለፉ መርከቦች ዞሮ ዞሮ ክፍያ የሚከፍሉበት ክፍያ ሌላ ምንም ብላችሁ አታስቡት። ልክ ወደ አዳማ ስትሄዱ ቱሉ ዲምቱ ላይ እንደሚከፈለው መርከቦችም ክፍያ መፈጸም መቻል። ዛት ኦንላይን ሲነሱ ነው የሚከፍሉት፣ ዛ ቼክ ምናምን ይሆናል። እሱ ሌላ ጉዳይ ነው። ወይስ ከሚጭኑት ላይ አብሮ ካልኩሌት ዳትስ አናዘር ኢሹ። የክፍያ ሞዳሊቲ ውስጥ በዩሮ ነው፣ በዶላር ነው፣ በዩዋን ነው፣ ሌላ ፖለቲክስ አለው እዛ ውስጥ የሚመጣ። ያ እንዲሆን ደግሞ የሆርሙዝ ሰርጥ በምንም ታምር የኢራን ሶቨሪን ወይም ሉዓላዊ እንዲሆን የማይፈልጉ አሉ። ሳውዲ አረቢያ አይፈልግም፣ ዩናይትድ አረብ ኤሚሬት አይፈልግም። ዋንስ አግሪመንት ተፈጽሞ ያንተ ነው ካልከው ነገ ሊከለክልህ ይችላል። አንደኛው እሱ ነው። ሁለተኛ ዋነኛ በዚህ በጦርነቱ ተዋናይ እስራኤል አለ። እስራኤል ባልተካተተበት ሁኔታ ወይም ስምምነቱ ለምሳሌ ኢራንና አሜሪካ ተስማሙ ቢባል እስራኤል ድብደባውን ይቀጥላል ማለት ነው። አካታች አይደለም። ያ የእስራኤል ጥያቄዎች የሚባሉት ተመልሰዋል ወይ? ለምሳሌ የባላስቲክ ሚሳይል ዲስታንሶችን ሊሚት ማድረግ፣ የበለጸገውን ኒውክሌር የማስረከብ ኦኬ፣ እዛ ውስጥ ሊካተቱ ይችላል ብለን እናስብ። ለእስራኤል እውቅና የመስጠት የሽብር የሚባሉት ድርጅቶችን አክሲሶችን እነዛን የማስወገድ እነዚህ ምንድን ነው ከነዛ ጋር ያለውን ግንኙነት የማቋረጥ ጉዳዮች ምን ይመስላሉ የሚለው መታየት ያለበት ይመስለኛል። ዞሮ ዞሮ ግን በአጠቃላይ የሲዝ ፋየሩ የ45 ቀን የሚባለው ኤግዛክትሊ አክሲዮስ ያወጣው ላይ ከሌ ነው የሚል የለውም። እኔ ግን ፓኪስታን፣ ቱርክና ግብፅ ስለነበሩ ወይ ኢስላማባድ ፒስ ኮል ሊሆን ይችላል ብለን እሱ እንውሰደው። ያው እንግዲህ አደራችሁን ሁልጊዜ የምትሉታል አብረን የምንመማርበት እኔ ተቀባይነት ያገኛል የሚል እምነት የለኝም። ለምን ስቴክሆልደሮችን ያካተተ ስላልሆነ። እንግዲህ ምሽት ላይ ያሉ ተጨማሪዎችን በጋት ዕለታዊ እናየዋለን። ከዛ ባለፈ ያ ኢራንያን ድሮን ታርጌት ዱ ቴሌኮም ካምፓኒ እንዳልኳችሁ ነው። ኖ ኢንጁሪስ ሪፖርትድ የሚል የወጣ መረጃ አለ። ከዛ ባለፈ አይአርጂሲ ኮንፊርምስ ብርጋዴር ጀነራል ማጂድ ካደሚ ሄድ ኦፍ ኢትስ ኢንቴሊጀንስ ኦርጋናይዜሽን ሃዝ ቢን ኤሊሚኔትድ ስትራይክ ኦን ሂዝ ሬዚደንስ የሚል ያ አስቀድሜ የነገርኳችሁ ነው ማለት ነው። እሱን ካልኳችሁ በኋላ ምናልባት በዛሬው ዕለት ሌተናል ጀነራል ታደሰ ወረደ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋራ ይወያያሉ። ፕሮግራም አላቸው። ትናንት ወደ እናንተ እንዳደረስኩት ማለት ነው። በዚህ ውይይት እንግዲህ ያ ስታሊን ለምሳሌ ዛራ ሚዲያ ላይ በፍጹም ከመጋቢት 30 በኋላ አይቀጥሉም ብሎ አስቀምጧል። እና ምንድን ነው የሚለው እሱ 100 አይደላችሁም 99% ግን ይላል። ያው ስታሊን ሲናገር ከጀርባው የመረጃ ምንጮቹ እነማን ናቸው የሚለውን ስለምታውቁት ማለት ነው። እኔ ፐርሰናሊ አሁንም ሌተናል ጀነራል ታደሰ ወረደ ይቀጥላሉ ብዬ አምናለሁ። ሲቀጥሉ ግን ዊዝ ፕሪኮንዲሽን ነው። የፌዴራል መንግስት የሚፈልገው ጉዳይ አለ። እርሳቸውም ደግሞ ሌተናል ጀነራል ታደሰ ወረደ ደግሞ የሚፈልጉት ጥያቄ አለ። በሁለቱ ላይ ተወያይተው
አይ ቲንክ አዲስ አሳሪ ስምምነት ልክ እንደ ከዚህ በፊቱ 8 ቃል ኪዳን ላይኖር ይችላል። ነገር ግን ዛሬ ላይ በሚኖራቸው ንግግር በፌዴሬሽን ምክር ቤት በኩል የሚራዘምበት ያው ተጨማሪ 6 ወር ይኖራል ብዬ አምናለሁ። ትናንት ብዙ ወደ እናንተ ስላደረስኩኝ ሌተናል ጀነራል ታደሰ ወረደ 8ዎቹን የፈረሟቸውን ነገሮች ፈጽመዋል ብዬ አላምንም። ያልፈጸሙበት ምንድን ነው? የትግራይ የፖለቲካ ሁኔታ ከፌዴራል መንግስቱ ጋር ያለው ሁኔታ ምናምን እሱ በዝርዝር በስነስርዓት በደንብ መገምገም አለብን። በደንብ መነጋገር አለብን። እየተነጋገርን የመጣ ነው። በተለይ ይሄ አፈሳ እንዳለ የሻዕቢያ ወታደር እንቅስቃሴ ወዘተረፈ ትልቁ ነገር ህወሓት ጦርነት እንዳይከፍት ማስጠንቀቂያ በግልጽ ሁሉ ተሰጥቶታል ከአውሮፓ ህብረት እና አሁን ህወሓት ሊያደርግ የሚችለው እኔ ፐርሰናሊ ብዬ የማምነው በቀጥታ የሚያደርገውን ትንኮሳ አቁሞ ቢያንስ ፎር ዘ ካሚንግ መንዝ ለቀጣይ 3-4 ወራት በቀጥታ የሚያደርገውን ትንኮሳ አቁሞ ልክ የኢራን ፕሮክሲዎች ናቸው እንደሚባሉት እነ ሄዝቦላ እነ ሐማስ እነ የፓለስታይን ላይብሬሽን ጅሃድ ፒአይጂ እንደዛ በተመሳሳይ ቲፒኤልኤፍም ፕሮክሲዎቹን እየተጠቀመ በኦነግ ሸኔ በጽንፈኛው ፋኖ በኩል እየረበሸ ይቆያል የሚል እምነት አለኝ። ኦፍኮርስ በሌተናል ጀነራል ታደሰ ወረደ የስብሰባ ውሎም ካሉኝ የመረጃ ምንጮች ሰብስቤ እና በዚህ በመካከለኛው ምስራቅ እንዲሁም በሌሎች በሀገራችን ወሳኝ ጉዳዮች ላይ ወደ እናንተ ምሽት የዕለታዊ መረጃ የጋት ዕለታዊ አቀርባለሁኝ። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ አድርጌ አመሰግናለሁ። ታንኪዩ